አረፍ እንጂ አረባክ ካንተ እኔ ሴት ነኛ እኔ ምን አውቃለሁ ግን ካምር ዳጣ ሴት ነሽ እንዴ አረባክ እዚህ ካንተ ጋር ስለዋልኩ ነው ስለተቀመጥኩ ነው ካንተ ጋር በየቦታው ስለተከተልኩ ነው ታያለሽ አንድ ጉብል መቶ ሲያስቆበደለኝ እንደው ባረገውና ያልታደለ ወንድ ባስቆበልልሽ እኛም እፎይ ባልን ኧረ በእናትህ ወደዛ ተካብት ያስቸገርኩ አስመሰለብህ እኮ እንዴ ዳጣ ምን ነው አስደረገጥኩሽ እንዴ ምን ነው ኮቴ የለሽም እንዴ እኔ ደግሞ ምን መጣ ብዬ ደነገጥኩ ምንድነው እዚህ ቤት ያላችሁ ሰዎች በትንሹም በትልቁም ነው የምትደነግጡት ቆይ ሰላም አይደለም እንዴ ያው የሰው ልብ ቆይ አንተ ምን አይነት ሰው ነህ ቆይ ከኔ ምንድነው የምትፈልገው ወይ ቃጣልኝ ሄድልኝ በቃ የታባሽ ተገኘሽ በስመ አብ ወልድ እናንተ ምን ሆናችሁ ነው አስደነገጣችሁኝ እኮ ምንም አይደለም ዝም በእናትህ ቅድስት ይሄን እንዳበሰበሰኝ ምን እንዳትመስለኝ ታጣዬ እስኪ በስመ አብ ወልድ መንፈስ ቅዱስ ገሎሽ የለው እንዴ አላስተረፈሽም እኮ ይዘረዛ ምን ትመስላለች ቀልጃ አንቺ ምን አለብህ አርገፊታን ብቻ ወራህ እንደሆነ አልገባኝ ይገባል ደግሞም ገብቷል እኔ አንተን ከቡችላነት ጀምሮ ቃለሁ ለምን እንደምታከናውን በደንብ ይገባኛል ግን በእኔ ላይ ያይወልደ የሚያውቀን ሰው በሚያውቀው ጥይት ተኩሳት ታቆስሎ ለምን እንቆቅልሽ ታወራለህ የደወልክበትን ምክንያት ለምን በቂጣት ንገረኝ እንቆቅልሹንማ አንተን ጀምርከው ለማንኛውም ከኔ ከካሌብ ተሰውሮ የሚቀር ምንም ነገር እንደሌለ ማወቅ አለብህ ብሩኬ እንግዲህ ማገገም ላይ ይገኛል አሁን ላይ በጣም ለውጥ አለው ያው እንግዲህ ከስንት ጊዜ በኋላ ለውጥ ላይ ይገኛል ማለት ነው ያው ማህሌት እንግዲህ ለሞት ታርገው ነበረ ያው ፈጣሪ ስላላለው አልሞተም ማለት ነው አሁን ላይ በጣም ለውጥ አለው እንግዲህ ማህሌት ደስታቸውን ቀማቸቸው ሁሉንም ነገር ያው በስጭት ታረገችባቸው እንግዲህ በሰርጉ ማግስት እንደዛ አደረገቻቸው ደስ የሚለው ነገር አሁን ለውጥ ላይ ነው ትልቅ ለውጥ የሚታይበት ላይ ነው ያለው ማለት ነው ያው አሁን ደግሞ ማህሌት ትልቅ ነገር ገጥሟታል ያው ያላሰበችው ነገር ነው የገጠማት ማለት ነው በመጀመሪያ ስታደርግ አታውቅም በኋላ ላይ ግን የምታደርገው ነገሮች እጇን ጎትተው ችግር ውስጥ እንደሚያስገባት አላወቀችም ነበርና ያው እንግዲህ ገብታ ነበረ እንግዲህ በስተመጨረሻ ግን የካሊብ ሰዎች አግተዋታል ከዚህ ቀደም እንደምታስታውሱት እንደዚህ ወደ ውጭ ሀገር ሄዳለሁ ብላ ተነስታ ልትሄድ ስትል እነሱ ናቸው እንትን ያሏት ማለት ነው አሁንም ደግሞ ተነስታ ልታመልጥ ነበር የፈለገችው ግን መሄጃም የላትም ማለት ነው መሄጃም የላትም ያው አሁንም እንደ ባለፈው ልትሄድ ነበረ ግን መሄድ አልቻለችም ይዘዋታል ከካሊብ እጅ አታመልጥም በነገራችን ላይ መስሏት ነው እንጂ እሷ ከካሊብ እጅ አታመልጥም በሷ ቤት ስንት ልታመልጥ ትፈልጋለች ግን ማምለጫ የለም ብዙ ጊዜ ማከረች አልቻለችም አሁን ላይ ሁለተኛዋ ነው እንግዲህ ወደ ውጭ ሀገር ሄዳለሁ ብላ ተዚህ ቀደም ያው ብሩክን እንደመረዘች ቶሎ ብላ ልትወጣ ነበር የፈለገችው ግን ደግሞ እንደዚህ የካሊብ ሰዎች ይታበሽ ነው የምትወጪው ብለው አንቀው ይዘው ሄዶ ከሱ ጋር ነው ለካሊብ ነው የሰጣት ማለት ነው ዛሬ ደግሞ በስተመጨረሻ ዛሬም እንግዲህ ልትወጣ ስትል ነው ያዟት ማለት ነው እንግዲህ ዛሬም ልትሄድ ስትል ነው የተያዘችው ጥቁር በጥቁር ረፍታ ሻንጣዋን ምናምን እንግዲህ ረታትባ እንግዲህ በቃ ከዛ ሀገር መውጣት አለብኝ አሁን ላይ ካሊብም መልምድን ከመጣ በቃ እኔን ለኔ ምንም አይነት ቦታ እንደማይሰጠኝና እኔ ጋር አይሰራም ስለዚህ በቃ የሆነ እርምጃን መውሰድ አለብኝ ምርጫዬን ማድረግ አለብኝ ብላ ወስና ጨርሳ ነበር ማለት ነው በስተመጨረሻ ግን የካሊብ ሰዎች ያዟት ማለት ነው አፍነው ወስደው ያስጨንቋት ነበር የቆዩት እሷም ግን እነማን ናችሁ ምንድናችሁ እያለች እንደውም ተፈለክ ድፈራት ሁሉ እስከሚል ድረስ ነበር የተባለችው ግን እሱ ደግሞ እኔ አልደፍርም እንደዚህ አይነት ልጅ እንደዚህ አይነት አልደፍርም ነው ያለው ማለት ነው እንደዚህ አይነት ሴት አልደፍርም
ስንት ቆንጆ ምርቶችን ደግሞ ሰይጣን አልደፍርም ና ያለው ማለት ነው። እንግዲህ እንደ ዕቃ ነው የተጫወቱባት ማለት ነው። ሲኖር ይታያል። ያው እንግዲህ ጠባጥቤን የተጫወቱባት በነገራችን ላይ በጣም ነው ተጫወቱባት። እንግዲህ እሷም እንደዛ ሲሆን እሷም ባለው ሰዓት ላይ ማናችሁ ማን የላካችሁ ምናምን እያለች ነበር ያለችው። በስተመጨረሻ ላይ መቼም ቢሆን ከካሊብ እጅ አታመልጭም ሲላት ነው ያወቀችው። ካሊብ አለች። ምንድነው ካሊብ? አዎ ካሊብ ከካሊብ እጅ አታመልጭም ማለት ነው። እንደዛ ሲላት በጣም ደነገጠች። በጣም ነው የደነገጠችው በነገራችን ላይ እንደዛ ሲላት ደነገጠች። አሁን እንግዲህ ግራ ገብቷታል። አንደኛ ከመልመድ ጋር ያለው ነገር ያው እንግዲህ ከባድ ሁኔታ ላይ ነው ያለችው በሉ ሰው ከሱም ጋር ከባድ ነው። ሁለተኛ ላይ ደግሞ ያደረገችው ነገር ያው ከሁለቱም እንትን ያለ ነውና ከባድ ሁኔታ ውስጥ ነው ያለችው። እንግዲህ መርማሪ መጥቶ ነበረ። መርማሪ መጥቶ ተጠርጣሪ ነህ ማለት ታፍናለችና አንተ ተጠርጣሪ ነህ ብሎት ነበረ። ምክንያቱም ብሩክን ስለመረዘች በዛ ተጠርጣሪ ነው ይለዋል። እኔ ራሱ ገና ሰማሁኝ በክስ እኔ ገና ራሱ አሁን ሰማሁኝ ፖሊስ ብሎ ለፖሊሱ መልእክት ያስተላልፋል። እኔ ይሄን ነገር አሁን የሰማሁት እኔም ይሄ ነገር ከሆነ ደግሞ ችግር የለውም እኔ ታይም በሰዓት በመፈልግ ሰዓት አለሁኝ ይላል። እሺ በቃ ባስፈለገኝ ሰዓት እንደውልልሃለን ይለዋል። እሺ አለ። ያው ታሬ እንደወለለትና እንዴ የካሊብ ሰዎች መሆን አለባቸው እቺ ልጅ ማፈኗት ብሎ ሲል እንዳለውም ደውሎ ሲጠይቀው ካሊብ ያው እዛ ተገናኛሉ። የትንገናኝ ሲል እንገናኝ ቦታ ይለዋል። ሁሌ የምንገናኝበት ቦታ ይለዋል። እዛ ሲገናኙ ማን ነው እንደዚህ ያደረገው ነው ሲሉ እንዴ የካሊብ ሰዎች አፈኗት ነበረ ግን ይለቋታል። ወደ ውጭ ሀገር ስትል እዛ ይዘዋት ነውና ትለቀቃለች ይላል። አይ እኔ እኮ ጠርጥሬ ነበር አለ መልምድም እኔ ጠርጥሬ ነበር ፊቱንም ይሄንን ይላል። አዎ እንደዚህ ነበር የተፈጠረው አለ። ያው እንግዲህ እሷንም እንግዲህ እያሰቃዩት ይገኛል። ምክንያቱም አንዳንድ ጊዜ የእጇን ነው ያገኘችው። በነገራችን ላይ ማክሊት የእጇን ነው ያገኘችው። እንግዲህ ቅድስቴን ባሏን እየተንከባከበች ነው። አለምዬም እንግዲህ መልምልን ወደዋለች። አለምዬ የቅድስት እህት ማለት ነው። እንግዲህ እዛ እያለች ቅድስቴን ቁርስ አምጥታላት ቅድስትዬ ግን አንቺ በህይወትሽ ደስተኛ ነሽ? በትዳርሽ ደስተኛ ነሽ? ብላ ነው የጠየቀቻት። እንደዛ ስጠይቃት በጣም ነው የደነገጠችው። በጣም ደነገጠች ቅድስት ማለት ነው። ማለት ብላ በጣም አስደነገጠቻት። ምክንያቱም ያልጠበቀችውን ነው የጠየቀቻት። ሰው እንደዛ ባትጠይቃለች ምንም ያለቻት ነገር የለም። እውነት ነገር አዎ ደስተኛ ነች። ምንም ያለቻት ነገር የለም። ዝም ብላ ታልፋለች። እንግዲህ እየሆነ ያለው ነገር ትንሽ ከበድላል። ያው እነ ሞገስም እንግዲህ እስካሁን ድረስ እየተሳደዱ ይገኛል። ያኔ ቤታቸው ተመልሶ ነበር ግን ደግሞ እያሳደዷቸው ይገኛል አሁን ላይ ማለት ነው። ውድ ቤተሰቦቼ በጣም ከባድ እንትን ውስጥ ነው የገቡት ማለት ነው። ትንሽ ከብዳል እና ውድ ቤተሰቦቼ አሁን ላይ ይሄን ይመስላል እንግዲህ ታሬም ለመልምል እንደሚሰራ እየሰራ ነው ያለው ማለት ነው። አሁን ላይ ለመልምል ነው የሚሰራው ሁኔታው ማለት ነው። እነሱ ግን አያውቁም እሱ እንደሚሰራ ስለማያውቁ ሁሉን ነገር ይጠይቃል ማለት ነው። ላይክ ሰብስክራይብ ያደርጋችሁ ሰውን ወዳችኋለሁ። ባይ ባይ። በቀጣይ ቪዲዮ እንገናኝ ቤተሰቦቼ። በአዲስ እስከምንገናኝ ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ። መልካም ጊዜ ሆነላችሁ።